ከመጽሐፍ ገጾች ሰላም ክቡራትና ክቡራን ውድ ኢትዮጵያውያን ከመጽሐፍት ገጾች የተሰኘው ፕሮግራማችን ጀምሯል። ኩርቢት ከተሰኘው መጽሐፉ ላይ ጨርቆሴን ጥበቃ የተሰኘውን አጭር ልቦለድ እንደሚከተለው ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረግዎን አይርሱ። ጨርቆሴን ጥበቃ ደራሲ አለማየሁ ገላጋይ። መቼም መዘዜ ብዙ ነው ብዬ ከጨርቆሴ ጋር ተጣልቼ አረፍኩት። አሁን ጨርቆሴ ጠፍቷችሁ ነው? ምን ነው ያ እንደ ጥንዚዛ ካገኘው ጋር የሚጋጨው ጨርቆሴ? እሱ የጠባችን መንስኤ እንደዚህ ነው። ጨርቆሴ የመንደሩ መዛለቂያ ሸለቆ ውስጥ ቆሞ ይሸናል። ቁልቁል እያየሁት አልፌው እኔም ተሰየምኩ። ብዙም አልቆየ ምናምኑን እያራገፈ መጣና እንዴት መግቢያችን ላይ ትሸናለህ ሲል ደነፋብኝ። እሱ አትክልት ያጠጣ ይመስል ይቅርታ አልኩት በትህትና። ከሸና በኋላ የይቅርታው ጋጋታ ምንድነው? መቼም ጨርቆሴ ያለ ልክ ልቡ ታጥቋል። የአካሉን መኮስመን ያዩ ወላጆቹ አድጎም ከህፃኑ ጨርቆስ አይበልጥም ብለው ጨርቆሴ ያሉት ይመስለኛል። ልቡም የህፃኑ ጨርቆስ ነው። አይኑ እያየ ሳት የሚገባ። ዝም አልኩት። ዝም አላለም። ተናገር እንጂ አለኝ። ሊገርፈው እንደሚችለው ህፃን በንቀት እያየኝ። መግቢያችን ላይ መሽናት በይቅርታ የሚታለፍ ነው? የመንደሩን ወንድ ሁሉ ይነቃል። የሚገርመው ደግሞ ሁሉም በዞር ደብድበውታል። ዛሬ የኔ ተራ ይመስለኛል። መቼም ጨርቆሴ ነገር ፈልጎ የገዛ አካሉን ማስደብደብ ልምድ ሆኖበታል። የጠላቱን ገላ በተውሶ ለብሶ የመጣ ይመስል አንድ ደና ቡጢ እንኳን ሳላሳርፍበት ገላጋይ መካከላችን ገባ። ጨርቆሴ ባሰ። ካልገደልኩት አለ። እኔም ደነፋው። እገልሃለሁ አልኩ። የመንደሩ ነዋሪ ንቅል ብሎ የሁለታችንንም ፉከራ አደመጠ። በመጨረሻም ሴቶቹ አይ ጨርቆሴ መጨረሻ ደረሰ፣ እሱስ አይለቀውም ይገድለዋል ሲሉ ጆሮዬ ውስጥ ጥልቅ አለ። ጨርቆሴ ያጋመሰውን መጠጥ ለመጨረስ ሄደ። እኔ ወደ ቤቴ ገባሁ። ግን አብሮኝ የገባው ነገር እየወዘወዘ አላስተኛ አለኝ። ለምን ሴቶቹ እንደዚህ ያሉ? አሁን ጨርቆሴ አያርፍምና አንዱ ቢገለው በእኔ ሊሳበብ? በአደባባይ ስፎክር የሰሙ ሁሉ በእኔ ላይ ይመሰክራሉ። ታዲያስ ዳኛ መላክ አይደል? ግራ ቀኙን አዳምጦ ይሙት በቃ ይፈረድብኛል። ከዚህ ሁሉ ጣጣ ጨርቆሴን እንዳይገሉብኝ መጠበቅ ያዋጣል። ጋቢዬን ለበስኩ፣ ካፖርቴን ደረብኩ፣ ዱላዬን ያዝኩ። ጨርቆሴን እንዳይገድሉብኝ ጥበቃ ወጣሁ። ይሄው እሱን እየተከተልኩ ቤቱ ሳስገባው ድፍን 1 ወር ሞላኝ። እቀጥላለሁ። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጉን እንዳይረሱ።